አትድረቂ። በቃ ተይ። ምንድን ነው ንገሪኝ እኮ ምንድን ነው እኮ ማለት እናት ስላስቀየምኩት ችግር የለውም። የኛ ችግር የለውም። ሌላ ነገር ተሰምቶኝ ምናምን አይደለም። እሺ ወዴት ልትሄጂ ነው ያሰብሽው? በነገራችን ላይ ሪታ ቅርታ ጠየቅኩት ተመልካች ስለሰደበሽ ያ ነገር እንደዚህ ስለሆነ ነው ከእሷ ጋር ስለሆነ ነው እንደዚህ ያሰብሽው ምናምን ሊለኝ አይገባም። ምክንያቱም ይሄ ለእኔ አዲስ ነገር አይደለም። ገባሽ? ብዙ ጊዜ የተፈጠረ ነገር ስለሆነ እኔ ያንን ነገር እንደ ጉዳይ አድርጌ አስቤው አይደለም። በቃ እናንተን በጣም ስላስከፋችሁና ስላስደበርኳችሁ ጌታ ከልቤ ይቅርታ ታደርጉልኝ ነበር ይጠርማችሁ አስቤ አይደለም። ሲቀጥል ደግሞ እኔ ከዚህ በፊት እናንተ እንደዚህ እናድርግ ስትሉኝ እምቢ ብያችሁ አላውቅም። ኮቹ ነው ብዙ ነገሮችን ያሳለፍኩት። ስለዚህ ቢሽ ምናምን እንዳለው አይደለም፣ እግዚአብሔርን እንደዚህ አይደለም። እሺ አልኩ ዛሬ አይደለም አብርሃም እንደዚህ መሆን የጀመረው ዛሬ አይደለም። ከሌላ ሰው ጋር እንደዚህ አይነት ነገር ማሳለፍ የጀመረው ዛሬ አይደለም። ስለዚህ ምን ተነስቼ ነበር ከዚህና ብዙ ነገሮችን አሰብኩኝ። አንደኛ ከእናንተ ጋር ሰላም አትድረቂ። በቃ ተይ። ምንድን ነው ንገሪኝ እኮ ምንድን ነው እኮ ማለት እናት ስላስቀየምኩት ችግር የለውም። የኛ ችግር የለውም። ሌላ ነገር ተሰምቶኝ ምናምን አይደለም። እሺ ወዴት ልትሄጂ ነው ያሰብሽው? በነገራችን ላይ ሪታ ቅርታ ጠየቅኩት ተመልካች ስለሰደበሽ ያ ነገር እንደዚህ ስለሆነ ነው ከእሷ ጋር ስለሆነ ነው እንደዚህ ያሰብሽው ምናምን ሊለኝ አይገባም። ምክንያቱም ይሄ ለእኔ አዲስ ነገር አይደለም። ገባሽ? ብዙ ጊዜ የተፈጠረ ነገር ስለሆነ እኔ ያንን ነገር እንደ ጉዳይ አድርጌ አስቤው አይደለም። በቃ እናንተን በጣም ስላስከፋችሁና ስላስደበርኳችሁ ጌታ ከልቤ ይቅርታ ታደርጉልኝ ነበር ይጠርማችሁ አስቤ አይደለም። ሲቀጥል ደግሞ እኔ ከዚህ በፊት እናንተ እንደዚህ እናድርግ ስትሉኝ እምቢ ብያችሁ አላውቅም። ኮቹ ነው ብዙ ነገሮችን ያሳለፍኩት። ስለዚህ ቢሽ ምናምን እንዳለው አይደለም፣ እግዚአብሔርን እንደዚህ አይደለም። እሺ አልኩ ዛሬ አይደለም አብርሃም እንደዚህ መሆን የጀመረው ዛሬ አይደለም። ከሌላ ሰው ጋር እንደዚህ አይነት ነገር ማሳለፍ የጀመረው ዛሬ አይደለም። ስለዚህ ምን ተነስቼ ነበር ከዚህና ብዙ ነገሮችን አሰብኩኝ። አንደኛ ከእናንተ ጋር ሰላም